ሃሌሉያ ለእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በመጀመሪያው ቀን ስምሽን የሰማው ወጣው ከማህፀን ስምሽን የሰማው ወጣው ከማህፀን ማርያም ማርያም ኦ ማርያም ድንግል ማርያም ለዮሴፍ መታጨቷን በትክክል ባለመተርጎም አንዳንዶች ይስታሉ። እጮኛ የሚለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትርጓሜ ስልት መሰረት አቃቢያ ተላኪያ ነው የሚል አገልጋይዋ ጠባቂዋ ነው የሚል። ምክንያቱም ለምን ጠባቂ ያስፈልጋት? መላእክት አሉ፣ ሥላሴ ይጠብቋታል ይባል። እመቤታችን ያለ ወንድ ጸንሳ ስለነበረ ምክንያት ዮሴፍ ባይኖር ኖሮ አይሁድ በድንጋይ ወግረው በእሳት አቃጥለው ይገሏት ነበር። ሊቀበሉ አይችሉም። ስለዚህ ምክንያት እንዲሆን በድንጋይ ወግረው በእሳት አቃጥለው እንዳይገሏት፣ በስደቷ ጊዜ ሊከተላት፣ ከርስት ገብቶ ሊቆጠርላት፣ ከዚያ ውጭ ተፍረት የሚለው ታጨች የሚለው አማርኛ ያስፈለገበት ምክንያት ሴት እንደሆነች ለማጠየቅ። ንባብ ብቻውን ያሰናክላል፣ ትርጓሜው ግን ያስተካክላል ይላል። ዮሴፍ ለተባለ አረጋዊ ወደ ታጨች ወደ አንዲት ድንግል ቅዱስ ገብርኤል ተላከ። ወስማ ለይእቲ ድንግል ማርያም፣ ይያች ድንግል ስሟ ማርያም ይባላል። ላይ ታጨ የሚለው እንደኛ እንደ ፍጡራኑ አባባል እንዳማረኛው ብዙ ሰዎች ዮሴፍ እመቤታችን ሊጠብቅ አደራ ሲሰጠው በመንፈስ ቅዱስ ተመርጦ ዕጣ ተጣጥሎ መቋሚያው ልምላሜ አውጥታ ከመቋሚያው ላይ ኦ ዮሴፍ ወልደ ዳዊት ቀባ ለማርያም ፍርትከ ልትጠብቃት የተሰጠችህ ድንግል ማርያምን ለመቀበል አትፍራ የሚለውን ምልክት አግኝቶ መቀበሉን በአንድ ቃል እጮኛ በሚለው ቃል ብዙ ሰው አማርኛው አገላለጽ አይረዳውም። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ የሚለውን የመጽሐፍ ቅዱስ ቃል ቅዱስ ዮሐንስ አፈወርቅ ሲተረጉም ወነቂሆ ዮሴፍ ገብረ በከመ አዘዞ መልአከ እግዚአብሔር ይላል። ዮሴፍ ከእንቅልፉ ነቅቶ የእግዚአብሔር መልአክን እንዳዘዘው አደረገ ይላል። ይህን ቃል ምን ብሎ ነው የሚተረጉመው? የመንቃት ዘመን ስለሆነ ነው የሚለው። እና ጌታችን ከመቤታችን ሲወለድ ዓለም መንቃት እንደጀመረች የሚያሳይ ነገር ነው። የሚገርመው ነገር አፈወርቅ አሁንም እዚሁ ላይ በተደጋጋሚ ምንድነው የሚለው? ይቤሎ ንሳ ፍህርተከ አላ ይቤሎ ንሳ ሕፃነወሙ፣ ሕፃኑንና እናቱን ይዘህ ሂድ አለው እንጂ ሕፃኑንና እጮኛህን ይዘህ ሂድ አላለውም ይልና ወበዝንቱ ያግድ ከመ እግዝእትነ ማርያም ኢተፍህረት ለዮሴፍ ለተቃርቦ ቢሲዮ ቢሲት። ለዮሴፍ የታጨችው እመቤታችን ድንግል ማርያም ሴቶች ለወንዶች ወንዶች ደግሞ ለሴቶች እንደሚታጩላቸው እንደሚተጫጩት አይነት መተጫጨት እንዳልሆነ በዚህ ያስረዳል ብሎ ነው የሚገልጸው። ለምን ንሳ ሕፃነወሙ ነው፣ ሕፃኑንና እናቱን ይዘህ ሂድ አለው እንጂ ፍህርተከ እጮኛህን ይዘህ ሂድ አላለውምና ብሎ ያብራራል። ይህንን ቃል ሲተረጉም ማለት ነው። አባ ሕርያቆስ ደግሞ የድንግልን ብቻ ሳይሆን የዮሴፍን ንጽህናም ገልጿል። ኦ ድንግል አኮ ለዮሴፍ ዘተፍርኪ ለተቃርቦ አላ ከመይከብኪ ንጹሃ ከመይቀብኪ ንጹሃ ስመ ከማው ኮነ ነው የሚለው። ድንግል ወይ ለዮሴፍ የታጨሽው
በግብረ ስጋ ለመገናኘት አይደለም፣ ንጹህ ሆኖ ይጠብቅሽ ዘንድ ነው እንጂ እስመ ከማው ሆነ ንጽህና ክፍል ሆኗልና ብሎ ይገልጣል። እዚህ ላይ የዮሴፍን ንጽህና ቅድስና ጨምሮ ገልጧል። እመቤታችን ዮሴፍ እንዲጠብቃት የተደረገው ንጽህና ክፍሉ የሆነ በዚህ የማይጠረጠር ብቃቱ የታወቀ የተረጋገጠለት ሰውም ስለነበረ ይህን ጨምሮ ነው ያስቀመጠው። እንግዲህ ለዮሴፍ እመቤታችን ታይታለች። ይህን ቅዱስ ወንጌል ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ጀምሮ ተገልጧል። ወዮሴፍ ወልደ ዳዊት ይትፍራነ ሲዮታ ለማርያም ፍህርትከ እስመ ዘይተወለደ እምኔሃ መንፈስ ቅዱስ። ዮሴፍ ወይ የዳዊት ልጅ ዮሴፍ እጮኛ ማርያምን ወደ ቤት ይዘህ ለመሄድ አትፍራ ብሎታል። እመቤታችን መጽነሷን ባሰበ ሰዓት ዮሴፍ ወድቀ ዮሴፍ ውስተ ጽኑ መዋግደ ህሊና ይላል። ከባድ በሆነ የሐሳብ መምታታት ውስጥ ነበር። አእምሮው ተጋጭቶበታል። ምክንያቱም እሱ ለንግድ ወጥቶ በሚመለስበት ሰዓት እመቤታችን ጸንሳ ነበር። ይሄ ነገር ለዮሴፍ በጣም ከባድ ነበር። ከካህናት እጅ የተቀበለ ንጹህ ሆኖ እንዲጠብቃት ነው። ግን ያው እመቤታችን ጸንሳለች። እሱ ያን ነገር ባወቀበት ወቅት ከባድ ሙግት ውስጥ ነበር። በወቅቱ ቆጠራ አለ፣ የህዝብ ቆጠራ። ይዣት ቦታ በወቅቱ ባል ሳታገባ ያለ ባል ጸንሳ የተገኘች ሴት በድንጋይ ተወግራ በሳት ተቃጥላ ትገደላለች። ትቻት ቤት ደግሞ ያደረገችውን አውቃ ከወገቧ ታጥቃ እንዲሉ ያደረገውን አውቆ ትቷት መጣ ይሉኛል በሚል ሐሳብ ሙግት ውስጥ ነበር። ይሄኔ ነው መልአኩ ኦ ዮሴፍ ወልደ ዳዊት ይትፍራነ ሲዮታ ለማርያም ፍህርትከ እስመ ዘይተወለደ እምኔሃ መንፈስ ቅዱስ። ዮሴፍ ሆይ የዳዊት ልጅ ዮሴፍ እመቤታችንን ይዘህ ለመውጣት አትፍራ፣ ወደ ቆጠራው ነው፣ ከሷ የሚወለደው አካላዊ ቃል በግብረ መንፈስ ቅዱስ ነውና ብሎ ወንጌላዊ የገለጸውን አባ ሕርያቆስ ኦ ድንግል አኮ ለዮሴፍ ዘተፈርኪ ለተቃርቦ፣ ድንግል ሆይ ለዮሴፍ የታጨሽው እንደ ሌሎች ሴቶች ልማድ ለሚስትነት አይደለም፣ ለመቀራረብ ለመገናኘት አብሮ ለመኖር አይደለም፣ አላ ከመይቀብኪ ንጹህ ሆኖ ይጠብቅሽ ዘንድ ነው እንጂ ብሎ ዮሴፍ እመቤታችንን ለመጠበቅ የበቃ እግዚአብሔር ያዘጋጀው ሰው እንደነበረ፣ ለዚህ መሳሪያ ሆኖ የተዘጋጀ ሰው እንደነበረ የዮሴፍን ንጽህና ለዮሴፍ መታጨቷንም የገለጠበት ሁኔታ አለ በቅዳሴ ማርያም ድርሰቱ ላይ። ያግሂድ ከመግዝእትነ ማርያም በሲቲቲ ነው የሚል ፍህርተ ብእሲት ያግሂድ እመቤታችን ለዮሴፍ ታጨች የሚለው ንባብ ሴትነቷን፣ ምክንያቱም በወቅቱ ሰማያዊ ኃይል ናት፣ ኃይል አርያማዊት ከሰማይ የወረደች ናት፣ ምድራዊ አይደለችም፣ የሰው ዘር አይደለችም የሚሉ መናፍቃት ነበሩ። ለእነሱ መልስ ለመስጠት ታጨች ሲባል የሚታጭ ማን ነው? ድንግል ሴት ነው አይደል እንዴ? ያግሂድ ከመግዝእትነ ማርያም በሲት ይእቲ ታጨች የሚለው ቃል እመቤታችንን አማን በአማን ከሰማይ የወረደች ኃይል አርያማዊት አለመሆኗን የሰው ዘር መሆኗን ያስረዳል ብሎ ሊቁ ተናግሯል። በነገራችን ላይ ኃይል አርያማዊት ብትሆን ኖሮ ይሄ ማለት አዳም አልዳንም እትወለድ ሞለት ተወለድከ የሚለው በቀለሚጦስ የተጻፈውም ትንቢት አይፈጸምም ነበር። ብዙ ሰው የአማርኛው አገላለጽ አይረዳውም። ይሄ ፍህርት የሚለው ባህራ አጨ ነው። መታጨት ግን በብዙ መልክ ነው። እግዚአብሔር ሰውን ያጫል፣ ግን ሊያገባ አይደለም። ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 11 ላይ እስመናሁ ፍህርኩክሙ ለሃዱ ምት ድንግል ዘውቱ ኢየሱስ ክርስቶስ፣ ለአንድ ሙሽራ አጭቻችኋለሁ ያውም ኢየሱስ ክርስቶስ ነው ይላል። እንግዲህ የታጩት ወንዶች ናቸው ሴቶች ናቸው? ቅዱስ ጳውሎስን ጠይቀው ነው ወይስ ጌታ ሊያገባ ነው? ይህን የተናገረው ደግሞ ካረገ በኋላ ነው። በዚህ ዓለም ቢኖርስ ይኸው ለልጇም ጳውሎስ ልጅ አሽቶለታል ማለት ይቻል ነበር። ካረገ በኋላ በ8 ዓመት ነው ያመነ ቅዱስ ጳውሎስ። ጌታ ባረገ በ8 ዓመቱ ነው። ይህን የቆሮንቶስን መልእክት ሲጽፈው ለአንድ ሙሽራ አጨቻችኋለሁ ብሏቸዋል።
ዘውቱ ኢየሱስ ክርስቶስ ነው። እጮኛ ስለተባለ አገላለጡ፣ ተዋህዶው፣ አንድነቱ፣ አቀራረቡ፣ ምሳሌው በሚስማማው ለመናገር እንጂ የታጨ ስሙ እጮኛ ከተባለ ማግባት ብቻ አይደለም። አንዲት አማርኛ የተንጠለጠለች የወንድና የሴት ጋብቻ ብቻ አይደለችም እጮኛ የምትባለው። እግዚአብሔር ለሃይማኖት መጀመሪያ እስራኤልን አጭቷል። መለኮት ከሰማይ ሆኖ ወደዚህ ዓለም ሲመለከት ሰው ሲያጣ ነጸር አብም ሰማይ ወይረከበ ዘከማኪ አብ ከሰማይ ሆኖ ሰውን ሁሉ አየ፣ እንዳንቺ ያለች አላገኘም፣ በድንግልና በቅድስና በንጽህና ያጌጠች። ነጸር አብም ሰማይ ወይረከበ ዘከማኪ አፍቀረ ስነኪ ማዛዚአኪ ድንግልናሽን፣ ንጽህናሽን፣ ማዛ ንጽህናሽን፣ ማዛ ቅድስናሽን ወደደ። ወዶም አልቀረ ተነወ አቤኪ ወልዶ ዘያፈቅር የሚወደውን ልጅ ልኮ ሰደደ። እንግዲህ ያን ጊዜ እግዚአብሔር ልጁን ዳረ ማለት ነው። አዎ በምሳሌ በማቴዎስ ወንጌል ምዕራፍ 22 ላይ ተመስል መንግስተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ ይላል። መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ለልጁ ሰርግ ያዘጋጀ ንጉሥን ትመስላለች ብሎ በምሳሌ ተናግሯል። ያ ሁሉ እንግዲህ ምስጢሩ ንጉሱ እግዚአብሔር አብ ነው። ሰርጉ ድኅነተ ዓለም ነው። ሙሽራው ይህን ዓለም ለማዳን የመጣው ኢየሱስ ክርስቶስ ነው። ሙሽራይቱ ትስብእት ሥጋ ነው። ለልጁ ሰርግን ያደረገ ንጉሥን ይመስላል። አዎ ልጁ ኢየሱስ ክርስቶስ የባህሪ ልጁ ቅድመ ዓለም አካል ዘማካል ባህሪ ዘምባህሪ የወለደው ልጁ ወደዚህ ዓለም መጥቶ ከሥጋ ጋር ሲዋሃድ ተዋህዶ አንድ ስለሆነ የማይለይ ተዋህዶ ስለሆነ የባህሪ ስለሆነ ሙሽራ ይለዋል። በሙሽራ ይመስላል። ስምሽን የሰማሁ ወጣሁ ከማኅፀን ማርያም። ዮሴፍ የበኩር ልጇን እስክትወልድ ድረስ ድንግል ማርያምን አላወቃትም የሚለው ቃል ትርጉሙ ምንድን ነው? በመልክ ነው፣ ይለዋወጥበት ነበር። የሙሴ እሳት ለደብረ ሲና ላይ የታየው እሳት ናዝሬት ከዮሴፍ ቤት ቦግ ቦግ ይል ነበረ። ትርጉሙ ያ ነው፣ ሌላ ትርጉም የለውም። የበኩር ልጇ እስክትወልድ ድረስ አላወቃትም የሚለው ትርጉም ኦሪት ዘጸአት ምዕራፍ 3 ቁጥር 3 ላይ የተጻፈ ነው። ከመጽሐፍ ቅዱስ ይወጣ የለም ያልኩትም ቅድም ለዚህ ነው። እንዴት ነበልባልና ሐመልማል ደብረ ሲና ላይ ለበግ ጠባቂው ለመስፍነ እስራኤል ለሙሴ ታይቶ ነበረ። ጊዜው ደረሰ። እሳቱ መለኮት፣ ነበልባሉ ሐመልማሉ ትስብእት፣ እሳቱ ክርስቶስ፣ ሐመልማሉ እመቤታችን ሲፈጸም ናዝሬት ላይ የደብረ ሲናው እሳት ከድንግል ማርያም ማህፀን በድንግልና ተጸንሶ እንዳለ እመቤታችን ቁጭ ብላ ሳለ ዮሴፍ እመቤታችን ሲያት ሙሴ 40 ክንድ ሲቀረው ብልጭ እያለ እሳቱና ልምላሜው ተጠባብቆ ሳይጣፋ ያየው ፊቷን ሲያየው እዚህ ላይ ቦ አመታቅ ያይህ ከመጽየረዳ እንደ ጽየረዳ ትፈካ ቀይ ትሆን ነበረ። ወቦ አመታጽ ደለድል ከመጽየሮማን። ይህ ነው እንግዲህ የእናት ናቴዎስ ትርጓሜ። የእነ ዮሐንስ አፈወርቅ ትርጓሜ ይህን የተረጎሙት የደብረ ሲናውን አምጥተው። ድንግል ማርያም ከቤተ መቅደስ ወጥታ ወደ ዮሴፍ ቤት ስትሄድ ማቴዎስ ወንጌላዊ እየጻፈ ወሶበ ተፍረት እሙ ማርያም ለዮሴፍ እናቱ እመቤታችን ለዮሴፍ በታጨች ጊዜ ተረክበት ጽንስተ ዘይንበለ ይትራከቡ ይትቃረቡም ይላል። እሷ እሱን ወንድ እንደሆነ ሳታውቀው እሱ እሷን ሴት እንደሆነች ሳያውቃት እመንፈስ ቅዱስ በማይመረመር ግብር የሰው አእምሮ መርምሮ ሊደርስበት በማይችል ረቂቅ ምስጢር ተረክበት ጽንስተ
ይሄ አሁን አንድምታ አይደለም፣ ይሄ ገጸ ንባብ ነው። ማቴዎስ ምዕራፍ 1 ላይ የሚገኝ ነው። ይሄ በግብረ መንፈስ ቅዱስ ጸንሳ ተገኘች። አይ ከዚያ በኋላ ነው የወለደቻቸው እንዳይባል የኤርምያስ የሕዝቅኤል ትንቢት የሕዝቅኤል 44ም ደግሞ ያፈርስባቸዋል። ሕዝቅኤል እንዳየ ሁላችን እንደምናውቀው አዲስ አዳራሽ በአዲስ መቆለፊያ ተቆልፋ ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ ለዘላለሙ ተዘግታ እንደምትኖር ጌታን ከወለደች በኋላ ሌላ ላለመውለዷ ምስክር ነው። ስለዚህ እንደው ይሄ መቼም አለመታደል እና የእውቀት ጉድለት ትቢት ሰይጣናዊ ሀሳብ የፈጠረው እንጂ እመቤታችን ላቲ ስብሐት ከጌታ ውጭ አታውቅም። ጌታንም እኛ በሚገባን አይደለም የወለደችው፣ በህቱም ድንግልና ከመሀፍ ዘይወጽም ገጽ ይላል። ላብ ከግንባር ሲወጣ ሲንጠበጠብ እንጂ ስቁረት እንደማናይ ሲወጣ ሲፈስ እንጂ ስቁረት እንደማናይ ጌታም ከመቤታችን ተወልዶ ታየ እንጂ ማኅተመ ድንግልናው አልተለወጠም፣ እንደ ቀድሞው ነው። ስለዚህ የሌሎች ልጆች አሏት ምናምን መቼም ይህን ያህል ዘመን ነግረናቸው ከዚህ በኋላ ይመለሳሉ ብለን ባናምንም እግዚአብሔር የእሷን እናትነት እንዲቀበሉ እንጸልያለን። ስህተት ነው ማለት ነው። መጽሐፍ ቅዱስም አዋልድ መጻሕፍትም ሌሎችም አይፈቅዱላቸውም፣ ስህተት ነው። ሌሎች ልጆች ወልዳለች የሚለው ይሄ በመጻሕፍት አካባቢ ያልዞሩ ሰዎች ያልታረመ ንግግር ነው፣ ያልታረመ ንግግር። ምክንያቱም የሚጠቅሱት ጥቅስ የማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ጀምሮ ስናነብ የምናገኘው ነው። ወወለደት ወልደ ዘበኩራ የበኩር ልጇን እስከምትወልደው ድረስ ዮሴፍ አላወቃትም የሚል ጽንሰ ሐሳብ አለ። ይሄን ነው የሚያነሱት እንደ ጥቅስ ማለት ነው። ከዚያ በኋላ አውቋታል ለማለት ነው። መጽሐፉ አይልም ያይመራ ዮሴፍ እስከ ወለደት ወልደ ዘበኩራ የበኩር ልጇን እስከምትወልድ ድረስ ዮሴፍ አላወቃትም ማለት ከዚያ በኋላ አወቃት ማለት አይደለም። አንድ መጽሐፉ ከዚህ በኋላ አወቃት አይልም። እስከዚህ አላወቃትም ማለት ግን ከዚህ በኋላ አወቃት የሚል ትርጉምም ሊሰጥ አይችልም። ምክንያቱም መጽሐፈ ሳሙኤልን ስናነብ የወለደት ሜልኮል እስከ አመ ሞተት ሜልኮል እስከ ሞተችበት ቀን ድረስ አልወለደችም ይላል። ከሞተች በኋላ ወለደች ማለት ሊሆን አይችልም። ሰው ከሞተ በኋላ መውለድ ስለማይችል እንደውም ሰው ከሞተ በኋላ ማግባት መጋባት የሚሉት ነገሮች እንደሌሉ በማቴዎስ ወንጌል ምዕራፍ 22 ተጽፎ የምናገኘው ኃይለ ቃል ያስረዳናል። ሙታን በሚነሱበት ጊዜ እንኳን ሕያዋን ናቸው። ማግባት መጋባት መባዛት ግን የለም። ታዲያ ፈሪሳውያን ሰዱቃውያን ወደ ጌታ መጥተው ሲጠይቁት ሙታን ከተነሱ በኋላ አሁን በሕይወት ሲኖሩ አንድን ሴት 7 ወንድማማቾች አገቧት፣ በትንሣኤ ጊዜ ለማን ትሆናለች ብለው ሲጠይቁት ስህትክሙ በየአእምሮ መጻሕፍት ወኢ ኃይለ እግዚአብሔር መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በዚያን ጊዜ በትንሣኤ ጊዜ ያወሱ ወይቱ አሰው አላ ከመላእክት እግዚአብሔር ሙንቱ በሰማይ እንደ መላእክት ሆነው ይኖራሉ እንጂ አያገቡም አይጋቡም ይለናል። ይሄ ከሞት በኋላ የሌለ ተግባር ነው። ግን መጽሐፍ የወለደት ሜልኮል እስከ አመ ሞተት እስከምትሞት ድረስ አልወለደችም ይለናል። አሁን የበኩር ልጇን እስከምትወልድ ድረስ አላወቃትም ማለትና እስከምትሞት ድረስ አልወለደችም ማለት አንድ ነው ሐሳቡ። በሌላ መልኩ ኦሪት ዘፍጥረት ምዕራፍ 8ን የማያህን ሁኔታ ስናነብ ኖህ በመርከብ ሆኖ ቁራን ልኮት ነበር። ይተመይ ጠቋ እስከ አመነት ገማያይህ ቁራው የጥፋቷ እስከሚጎል ድረስ ወደ ኖህ አልተመለሰም ይላል። ከዚያ በኋላ ተመለሰ ማለት አይደለም፣ እንደወጣ ቀረ ማለት ነው። ያውን የእስከን ትርጉም ባለመረዳት የመጻሕፍትን ስልት ያጻጻፍ ዘዴ የዕብራውያንን ያነጋገር ስልት ካለማወቅ እና የመጻሕፍትን ጠባይ ካለመረዳት የሚነገር አባባል እንጂ እመቤታችን ሌሎች ልጆች የሏትም አልወለደችም። ለምሳሌ ሎጥ በኦሪት ዘፍጥረት ምዕራፍ 12 ስናነብ የምናገኘው ነገር አለ። ሐራን የተባለው የሎጥ አባት የአብርሃም ወንድም ነው።
ሎጥ የሎጥ አባት ሐራን ጣዖቶቹን ለማዳን በሳት ተቃጥሎ ሲሞት አብርሃም ወደ ካራን ሲወጣ ሎጥን ይዞ ወጥቷል። አብረው በኖሩበት ሰዓት መንጋቸው ሲበዛ በረኞቻቸው መካከል ጠብ ሲፈጠር አብርሃም ሎጥን ለምን ትንጻባ እንዛ አሃው ነህነ ለማነ የማነ ሁር አንተ ጸጋማ ይለዋል። ወንድማማቾች ስንሆን እኔ እናንተ ለምን እንጣላለን ይለዋል። ሎጥ የአብርሃም ወንድም አይደለም። አብርሃም ለሎጥ አጎቱ ነው። የወንድሙን ልጅ ወንድማማቾች ስንሆን ይላል። ይሄ የዕብራውያን ያነጋገር ስልት ነው፣ ልማድ ነው። ዘመድ የሆነ ሁሉ ወንድም ይባላል። አብሮ የሚኖር ሰው የሆነ ሁሉ ወንድም ይባላል። የጌታ ወንድሞች የሚል ቅጽል የተሰጣቸው እኒህ ሰዎች ከጌታ ጋር አብሮ በማደግ ከዋለበት በመዋል ካደረበት በማደር ነው። ምክንያቱም ሐዋርያትን ወንድሞች ብሏቸዋል ጌታችን። ጴጥሮስም ማቴዎስም እንድርያስም 12ቱ በሙሉ ከመቤታችን በስጋ ተወለዱ ማለት አይደለም። ምክንያቱም የብዙዎች ሐዋርያት እናትና አባቶቻቸው ይታወቃሉ። ወንድሞች ያላቸው ስጋ መልበሱን ፍጹም ሰው መሆኑን ሲያስረዳና ሲያስረግጥ ነው። በዚህ መሰረት እነ ያዕቆብ እነ ዮሳ እነዚህ የተጠቀሱ የጌታ ወንድሞች የተባሉት አብሮ በማደግ አብሮ በመኖር ሰው በመሆን ስጋ በመልበስ እንጂ ከመቤታችን እነዚህ ሁሉ ተወለዱ ማለት አይደለም። ይልቁንስ መቤታችን ሌሎች ልጆች አሏት፣ ምእመናን ናቸው። በእግረ መስቀሉ በዮሐንስ አማካኝነት እነኋት እናት ተብለው ያደራ እናት ሆና የተሰጠቻቸው ምእመናን ናቸው። ልጆቿም እኛ ምእመናን ነን። ያመኑ የተጠመቁ ሁሉ የእመቤታችን ልጆች ይባላሉ። እኛም እናታችን ማርያም እንላታለን። በስጋ ስለወለደችን ሳይሆን በእግረ መስቀሉ በእናትነት እነኋት እናት ተብሎ የተሰጠችን እናታችን ስለሆነች እመቤታችን ልጆቿ አይቆጠሩም፣ ብዙ ናቸው። በአሃዝም ይወሰኑ አይደሉም። በስጋ ግን አንድን የወለደችው ያውም ኢየሱስ ክርስቶስ ነው። ይሄን ሊቃውንት በቅኔያቸው በድርሰታቸው በልዩ ልዩ መልኩ የገለጡት ነው። ወሊዳ ዋህደ ወተወሊዳ አሃተ መላት ምድረ ወሰማያተ ይላሉ ሊቃውንተ ቤተክርስቲያን። አንድ ወልዳ አንድ ሆና ተወልዳ አንድ ወልዳ ሰማይና ምድርን ሞላች። ይሄ ቀደም ሲል የተደረገ የሊቃውንት ቅኔ ነው። እሷም አንድ ናት ለእናቷ፣ የወለደችውም አንድ ነው። ታዲያ ይሄ በቅዱስ ጳውሎስ መልእክት ሮሜ ምዕራፍ 6ን ስናነብ በመናገኘው ነው በደንብ ተገልጧል። በአንድ አዳም ኃጢአት ምክንያት ዓለም ሁሉ ተጎዳ፣ በአንድ በኢየሱስ ክርስቶስ ቸርነት ደግሞ ዓለም ሁሉ ዳነ ሲለን ወደር አምሳል መርገፍ የሌለው የሚተካከለው የሌለ የወለደችው ብቸኛ ዋህድ ለአባቱም ለእናቱም አንድ የሆነ ተቀዳሚ ተከታይ የሌለው መሆኑን እናያለን። ከዚህ የተነሳ በኩረ ልደት የልደት በኩር የትንሳኤም በኩር ተብሎ ተጠርቷል። አንድ ነው እንጂ ሌላ ልጆች የእመቤታችን የሏትም ከምእመናን ውጭ። አንዳንድ ያልገባቸው ሰዎች የዮሴፍ ልጆች ከሌላ ከቀደመች ሚስቱ የወለዳቸው ልጆች እህቶቹና ወንድሞቹ በማቴዎስ ወንጌል ምዕራፍ 13 ላይ ተጽፏል። እህቶቹና ወንድሞቹ ስለሚል እመቤታችን ወልዳለች ብለው የሚሳሳቱ ሰዎች አሉ። ግን እዚህ ላይ ምስጢሩ ወንጌሉ ሲነበብ ሲተረጎም ኃይለ ቃሉም የሚናገረው ወሶበሪያ ወይ ቀውማ አባ መስቀሉ ለእግዚእ ኢየሱስ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ መስቀል አጠገብ ማርያም እሙ ወማርያም መግደላዊት ወካሊታሂ ማርያም ሌሊቱ ማርያም ወማርያም ተቀለዮጳ የቀለዮጳይቱ ማርያም ቆመው ነበረ እና ወሶበ ርያ ለእሙ እናቱን እያለቀሰች ድንግል ማርያም እናቱን ባያት ጊዜ ይቤሎ ለረዱ ሲያፈቅድ የሚወደው ዮሐንስን እንዲህ አለው፣ ነያምከ እነሆ እናትህ ብሎ ነያምከ እነሆ እናትህ ሲል ለዓለም በጠቅላላ እነሆ እናታችሁ ብሎ ሲሰጥ እሱንም ደግሞ እያለቀሰ ሲያየው ነዋ ወልድኪ እነሆ ልጅሽ አጽናኛው አረጋጊው ብሎ ሲሰጣት ያን ጊዜ ዮሐንስ እንግዲህ ለእመቤታችን ልጅ ሆነች ብሎ ሰጥቷታል። ወልደዋለች በስጋ አልወለደችው። ስላልወለደችው የጸጋ ልጅ ቅዱስ ኤፍሬምና ዮሐንስ አፈወርቅ ተሾመውበታል። ዳዊት በትንቢቱ ስለተናገረ ነው። አሁንም ያለ ትንቢት የሚፈጸም ነገር የለም። ምን አለ በመዝሙር 44 ዳዊት ቁጥር 12 ላይ ምን አለ?
ህየንታ ባውጅ ተወልዱ ለቂ ወትሰይምዮም መላእክተ ለኩሉ ምድር ይሄ ነው። ወትሰይምዮም መላእክተ ለኩሉ ምድር በዚህ ዓለም ትሾሚያቸዋለሽ ወይ ዘክሩ ያለውም በዚያ በኋላ ነው። አንቺ ትሾሚያቸዋለሽ እነሱ ስምሽን ይጠራሉ። ተሾሙት መካከል አንዱ ዮሐንስ አፈወርቅ ነበረ። የተሾመበት ግን እያይመራ እስከ አመወለደት ወልደ ዘበኩራ የበኩር ልጇን እስክትወልድ ድረስ አላወቃትም ባለው ኃይለ ቃል ትርጓሜ ነው ይህን ክብር ያገኘው። ንጉሥ አርቃዲዮስ መጽሐፍ ቅዱስ ሲያነብ የበኩር ልጇን እስክትወልድ ድረስ አላወቃትም የሚለው ይረቅበት ስለነበር በዘመኑ የነበረው ተጠያቂ ሊቅ ቅዱስ ዮሐንስ አፈወርቅ በምሳሌ ንጉሱን እንዴት እንዳስረዳው ሊቀ ሊቃውንት ዕዝራ ሲናገሩ ዮሐንስ አፈወርቅ ያን ጊዜ ታጥቆ ተነሳ ቆመ። ይህን ለመተርጎም ነቢዩ ዳዊት በመዝሙር 131 ላይ ወንሰግድ ውስተ መቃና በቆመ እግረ እግዚእነ እየታችን እግር ከቆመበት እንሰግዳለን። ይህም ትንቢታዊ ነው። ዮሐንስ አፈወርቅ የሰገዱላት ስግደት ያቀረቡላት አማ ሁሉ ባለ ትንቢት ነው። የጌታችን እግር ከቆመበት እንሰግዳለን ስላለ የጌታችን እግር 9 ወር ከ5 ቀን የቆመበት ማኅፀነ ማርያም ነው። ተነሳ ለምን የጌታችን እግር የቆመበት ማኅፀነ ማርያም በሌላ ትችት ስለማይገለጽ ያንን ለመግለጽ ዮሐንስ አፈወርቅ ተነሳና እንደዚህ አይደለም ብርሌ ጠርሙዝ አምጡልኝ ብሎ አስመጣና ውሃ ሙሉት አለ ዮሐንስ አፈወርቅ። ድርሳኑ ላይ ተጽፏል። ድርሳን ዮሐንስ አፈወርቅ ላይ አስሞላው፣ ውሃ ሞላው። ውሃ ሲሞላው ተመሳሳይ ነው ውሃውና ብርሌው አንድ ነገር አይተናል አለ። አዎ ተመሳሳይ፣ ሁለቱም መልኩ አንድ ስለሆነ ለውጥ የለም። ውሃውን እዚያ ላይ ያስቀምጡትና አሁንም ደግሞ ጠርሙሱን አምጥታችሁ ጠጅ ሙሉት አለ። ጠጅ አስሞላው። ጠጁ መልኩ ቢጫ ነው የሚመስለው። አሁንሳ ማን መሰለ? ብርሌው ጠጁን መሰለ። ብርሌነቱ እንዳለ ነው፣ ግን ማን ጎላ? በውስጥ ያለው ጎላ። ሲዳሰስ ግን ጠርሙዝ ነው፣ ግዙፍ ነው፣ ተዳሳሽ ነው። ውስጥ ያለው ደግሞ አይዳሰስም፣ አይያዝም፣ እርጥበት አለው። መልኩን ግን ተቆጣጠረው። ስለዚህ መምህር ማን ነው? አርቃዲዮስ ንጉሥ፣ አሁን አንተ እዚህ ላይ የምታውቀው ማንን ነው? ብርሌውን ነው ጠጁን ነው አለው። እኔማ ስላየሁት ብርሌውን ጠጁን ማይቻለው አለው። ግን አሁን ምንድን ነው ብትባል የምትገልጸው ምንድን ነው? ይሄማ ጠጅ ነው የምል። ምን ስለሆነ? ብርሌው ጠጁን ስለመሰለ፣ በውስጥ የያዘውን ስለመሰለ። ስለዚህ እነ ሙሴ በደብረ ሲና ያዩት ነበልባል ካመልማል፣ ሕዝቅኤል ያየው ሰይፍ ታጥቆ እግዚአ ኃያላን ሰይፍ ታጥቆ ገብቶ ሲወጣ ሳይከፍት ሲወጣ ያየው፣ ሌሎቹም ነቢያት በሙሉ ትንቢት የተናገሩለት ጌታ በድንግል ማርያም ስለተጸነሰ ይህን ስለያዘች እመቤታችን ትለዋወጥ ነበረ እንደዚህ ጠጅ። ስለዚህ ዮሴፍ ስትለዋወጥበት ስለነበረ አላወቃትም ያለው የአምላክን መጸነስ የአምላክን መወለድ የሚገልጽበት የሚናገርበት ቋንቋ ነው እንጂ እመቤታችን እንደሌለው አይደለም። ከዚያ በኋላ አወቃት ማለት አይደለም ብሎ ይህንን ነገር ዮሐንስ አፈወርቅ ተነስቶ ሲተረጉም ከአርቃዲዮስ ቤት የወርቅ ስዕለ ማርያም ነበረች። አፋውጥታ ሰናየ ተናገርከ ዮሐንስ ልሳነ ወርቅ፣ ሰናየ ተናገርከ ዮሐንስ አፈወርቅ፣ ዮሐንስ አፈንቅ፣ ዮሐንስ አፈጳዝዮን አለችው። ዮሐንስ እውነቱን ተናገርክ፣ ከዛሬ ጀምሮ ስምህ አፈወርቅ ይባል። ወርቅ የሚለውን ያገኘ ያን ጊዜ ነው። አርቃዲዮስ ንጉሱ ዛሬ ትልቅ ትምህርት አግኝቻለሁ፣ ሃይማኖቴን ዛሬ ተረድቻለሁ። እውነትም በወንጌል ላይ የተጻፈው እቺ ስዕል አፋውጥታ ስለመሰከረችልህ ከዛሬ ጀምሮ ስምህ ይታወጅልህ ብሎ ዮሐንስ አፈወርቅ የሚለውን ጽፎ አሰራጨው ለዓለም። ማን ነው እሱ? አርቃዲዮስ ንጉሠ ቁስጥንጥንያ ለዮሐንስ አፈወርቅ። ስለዚህ ማን ተፈጸመ? ነቢዩ ዳዊት ወትሰይምዮሙ መላእክተ ለኩሉ ምድር፣ በአራቱ ማዕዘን አንቺ ትሾሚያቸዋለሽ፣ ትሰምይዮሙ
ስም ታወጭላቸዋለሽ የተባሉት ቅዱሳን ተፈጸመላቸው። ቅዱስ ኤፍሬምም አፈ በረከት ይባላል። አፈ በረከት ብለዋለች። እሷ የእሷ ስም ነው፣ እሷ ያወጣችለት ስም ነው። ቅዱሳን በዚህ መልኩ ገልጸውታልና ይሄ ቃል ወለደት ወልደ ዘበኩራ የበኩር ልጇን እስክትወልድ ድረስ አላወቃትም የሚለውና እጮኛ የሚለው በፍጹም በእመቤታችን በዚህ ዓለም በሰብ አስተሳሰብና አነጋገር አለመሆኑን ቅዱሳን ተረድተው መላእክት ተረድተው በምስጋና አመስግነዋታል። እግዚአብሔር ምስጢሩን ስለሚያውቅ ለቅዱሳን ገልጾላቸዋልና ሁላችንም ይህን ምስጢር እግዚአብሔር እንደገለጸልን ተረድተን ድንግልናዋን፣ ቅድስናዋን፣ ንጽህናዋን አምነን እግዚአብሔር የሚሰጠንን በረከት በእመቤታችን አማካኝነት የሚገኘውን በረከት ለመቀበል ፈቃድ ይሁንልን። መጀመሪያው ቀን ስምሽን የሰማው ወጣው ከማህፀን ስምሽን የሰማው ወጣው ከማህፀን ማርያም መንገደኛ ነኝ ስደተኛ ነኝ መንገደኛ ነኝ ስደተኛ ነኝ ድንግል አትተይኝ መንገደኛ ነኝ ስደተኛ ነኝ መንገደኛ ነኝ ስደተኛ ነኝ ድንግል አትተይኝ የሎዛ መሰላል ተሳይ በልቤ ነፍሴ እንድትበታ ፍቅርሽን አስቤ ካንቺ ጋራ ያለው ንጉሴ ነውና ልነሳ ላምልኮ ወዳንቺ ልዕና ወዳንቺ ልዕና መንገደኛ ነኝ ስደተኛ ነኝ መንገደኛ ነኝ ስደተኛ ነኝ ድንግል አትተይኝ ቃዴስ የወረድሽው ግብፅ የተሰደድሽው የዓለሙን ቤዛ በጀርባሽ አዝለሽው ለክብር ነውና የከፈልሽው ዋጋ ጽናትሽ አጽናናኝ ሞትን እንዳልሰጋ ሞትን እንዳልሰጋ መንገደኛ ነኝ ስደተኛ ነኝ መንገደኛ